ሀብት የውስጡ ደስታ ታለ የላው ምንም አይመስልም ሹክረ ሊላሂ ተዓላ ተብሎ ተሰብስቦ የሚሰግድበት ነው መጥፎ ነገር ደግሞ ቶሎ አይለቅሽም በእኛ በሙስሊሞች ሁለት ዒዶች አሉን ኢድል አድሃና ኢድል ፊጥር ይባላሉ እኔ ምርቃት በጣም ወዳለሁ ተመልካቾቼ በድጋሚ መጥቻለሁ አሁን ደግሞ የምገኘው የሁለተኛ እንግዳዬ ነው የሁለተኛ እንግዳዬን ጋብዣለሁ በእያላችሁበት መልካም የበዓል ቆይታ እንዲሆንላችሁ ተመኘው መልካም የኢድ አልፈጥር በዓል ይሁንላችሁ እንግዲህ ሼህ አህመድ አውሎ ይባላሉ ጥሪያችንን አክብሮ ስለመጡ ከልብ አመሰግናለሁ እንኳን በደህና መጡ እንኳን አደረሱት እንኳን አብራ ደረሰን ያው ስለጋበዛችሁ በጣም አመሰግናለሁ እሺ ከልብ ነው ማመሰግነው እንግዲህ ዛሬ የምንገኘው የኢድ በዓል ላይ ነው ከእንኳን አደረሳችሁና ከመርቃት እኔ ምርቃት በጣም ወዳለሁ እስቲ ከእንኳን አደረሳችሁና ከመርቃት እንጀምር እስቲ ያው ምርቃት እንግዲህ ጥሩ ነው ያገራችንም ያው ሃይማኖታችን የሚያዘው ነው ምርቃት ዱዓ ማለት ነው ዱዓ ማለት እንግዲህ ያው አላህን መለመን ማለት ነው ምርቃት ደግሞ አገራችን እንኳን በየቤቱ አይደለም በየመስጂዱ በየቤተክርስቲያኑ አይደለም በየመንገዱ ይመራረቃል ሰው እና በያለበት ይመራረቃል ያው ምርቃት ጥሩ ነው እሺ ስለዚህ እንኳን አደረሳችሁ በሉና መርቀውን እንጀምር ቆይታችን 1446ኛው ሂጅራ ኢድል ፊጥር እንኳን አደረሳችሁ በአገር ውስጥም በውጭም ያላችሁት በአጠቃላይ እንደው ኢድ ደስ ለሚለው ሁላ ለሙስሊሙ ብቻም ሳይሆን ለሁሉም ይሄ ኢድ ደስ ለሚለው ሁላ እንኳን አደረሳችሁ ላለው የሰላም የአፍያ የተምኪን የአንድነት አላህ ያርገው እንላለን ያው እንግዲህ ኢድል ፊጥር ማለት ያው ኢድ ማለት ደስታ ማለት ነው አመባመት ተመላላሽ ሆነ ማለት ደስታ ማለት ነው በእኛ በሙስሊሞች ሁለት ዒዶች አሉን ኢድል አድሃና ኢድል ፊጥር ይባላሉ አሁን ኢድል ፊጥር ማለት አሁን ረመዳን ጨርሰን የምንሰግደው ያ ኢድል ፊጥር ይባላል ኢድል ፊጥር የተባለበት ሰው ታፈጠረ በኋላ ይሰገድ ያለና ነው እና ይሄ ዒድ ማለት አመባመት የሚመላለሱ ደስታዎች ማለት ነው አላህ Subhanahu Wa Ta'ala ይሄንን ረመዳን አርካን الاسلام ነው ትልቅ ወር ነው እና የእስልምና ዋናው ማዕዘን አንደኛው እሱ ነውና ይሄን ስላስጨረሰን ሹክረ ሊላሂ ተዓላ ተብሎ ተሰብስቦ የሚሰግድበት ነው እና በጣም ትልቅ ወር ስለሆነ ያን እንኳን በደህና አስጨርሰን ተብሎ የሚሰገድ ሶላት ነው ኢድል ፊጥር ይባላል እና እንኳን አደረሳችሁ ለማለት ፈልጌያለሁ ሁለተኛ ለዛሬ እንደዚህ ያለበሰችኝ ያሳመረችኝ ሃስ ሌክቸር ሬንታል ናት ሜርኮም ሲቲ ኮምፕሌክስ ላይ ትገኛለች የተለያዩ የሰርግ ፕሮግራም ካላችሁ ለተለያዩ ኢቨንቶችም እንደዚህ ያዘነጣችኋለሁ ትላለች ኢድ ሙባረክ ከልብ አመሰግናለሁ እንግዲህ ያው ዛሬ የኢድ በዓል እንደመሆኑ መጠን አሁን የረመዳንን መጠናቀቅ ምክንያት አድርገን አይደል ዛሬ ኢድ ብለን ምን ያከበረን የምንገኘው እንግዲህ የዘንድሮ ረመዳን እንዴት አለፈ እንዴት ነበር ምን የተለየ ነገር አጋጥሞታል በዘንድሮ የረመዳን ጾም ወቅት ላይ የዘንድሮ ረመዳን በጣም ጥሩ ነው አንዳንድ ቦታዎች የስብራሳችን ችግርን ቢኖርም በጣም ቆንጆ ነው እንዲሁም የዘንድሮ ረመዳን በጣም ፈጥኖ ነው ሄደው ጥሩ ነገር አይቆይም መጥፎ ነገር ደግሞ ቶሎ አይለቅሽም እና ስለዚህ ረመዳን ጥሩ ስለሆነ የዘንድሮ ረመዳን በጣም ጥሩ ነው ሄደው ሙስሊሙም ያው ማሻአላህ ጥሩ ነው ያው በያለበት ዱዓ ያረገ ሶላቱን እየሰገደ ነው ያለውና በጣም ቆንጆ ነበር ዘንድሮ ያው ችግርም ተመኖር ጋር የኑሮም ችግር ጫና አለበት አንዳንድ ነገሮችም ይኖራሉ ግን አልহামዱሊላህ ረብል ዓለሚን ዋናው ሰላሙ ነው በሰላም እንትን እያይጾማ እንግዲህ አጠናቋል እግዚአብሔር ይመስገን ደስ ይላል በጣም እንግዲህ እርሶ ረጅም አመት ዕውቀትን ፍለጋ ሲጓዙ ነበር ረጅም አመት ማለት ነው እስቲ ከባዱ የወጣው ውረድ ጊዜው የትኛው ነበር እስቲ ስናውራ ደስ ይላል ያው እንግዲህ ሰው ቸግሮ ሲያልፍለት ደስ ይላል ተምሮ ሲያልፍ ደስ ይላል አንድ ሰው መቼም እዚህ ዓለም ላይ ሲኖር ሁለት ነገሮች ባንድ አይዘወትሩም ችግር ያጋጥመዋል ችግሩ ይወገድለታል ያገኛል ሊያጣ ይችላል ይሾማል ይሻራል ይኖራል ይሞታል ይታመማል ጤና ይሆናል ይታመማል ይስቃል ያዝናል እዚህ ዓለም ላይ አላህ እንደዚህ ነው ያደረገውና እኔ ያው ተማርኩ ገጠር ውስጥ ነው እንደሁም ችግሩ በጣም በጠናበት ዘመን ነበር እንደሁን ባልተሻሻለበት ምንው መገላኛ የሌለበት ሞባይል የሌለበት ስልክ በሌለበት ዘመን ነበርና ገጠር ውስጥ ያደኩት በጣም በችግር ላይ ነው ያደግነውና ያው እንግዲህ የገጠሩ ሰው ይተዛዘናል ሀገራችን ያችን በየመንደሩ እየዞርን የለመን እየበላን ነው ምንቀራው ጧት በቃም በስናት ውለን ማታ ተኢሻ በኋላ ነበር ምንቀምሰው ለምነን ዙረን ማለት ነው የገጠሩ ይሄ ገበሬው ታለው ተልጆቹ እየቀማ
እሱ ሊበላት የእንትን ያላትን ለኛ እየሰጠን ስንመጣ አይ ድረስ አመጣዋል እኛ ይቀርብልን ለሳቸው እንስጣቸው እያለ በጣም ነበር ይዞን የኖረውና ይሄ ወሎ የሚባል ሀገር ዑለማ ብዙ ነው በየአካባቢው አለ ይሄ ኢልም የመጣው በዚህ ችግር የሚያስቀሩን እኛ ያው ተማሪ ነን የሚያስቀሩን እንኳን አስተማሪያችን መሳይላቸው ነበር ምንም መሳይላቸው ነበርና ጧበቀ መስዋዕት ነበር ያስተምሩን የኖሩት እኔ ደስ የሚለኝ ትንቀራ የሙስሊሙ ቤት ብቻ አልነበር ምንለምነው የክርስቲያኖችን ምንለምን ነበር ይሰጡናል አይዟችሁ በርቱ እናቶች አብሽሩ አይዟችሁሉናል እናቶቻችሁን ጥላችሁ መጣችሁ ሀገራችሁን ጥላችሁ መጣችሁ እናንተስ ማናላችሁ ደረስ አይዟችሁ ይያሉ ክርስቲያኑ ይሰጠን ነበር በዛ ዘመን የክርስቲያኖቹም ተማሪዎች ነበሩ ቆሎ ነው የሚባለው የቆሎ ተማሪ ሙስሊሞቹ ሄዳሉ ሙስሊሞቹም ይሰጧቸዋል አይዟችሁ በርቱ ይያሉ እሱ በራሱ እየተገዳደፈ ይሄን ነበርና ያሳለፍነው ያው እንግዲህ ገጠር ላይ ምግብ ብዙም የለም የምትበላውም ደረቅ ናት መባያም የላትም በጣም የተጠራቃቀመች ነበር የምንበላው እንዴት ነበር እስቲ እሱ ነገርኝ እንግዲህ የሚያረጉት ያቺ የደረቀችው ምግብ እንዴት ነው የምትደረገው የደረቀዎች ተያ ለምሳሌ እኔ አሁን ተ20 ቤት እለምናለሁ ጓደኛዬም እንደዚሁ ታስር ቤት ሊሆን ይችላል እንደ አካባቢው ነው ተበታትነን ነውና እንትን ምንለው አንዱ ጥሬ ይሰጠናል አንዱ ቂጣ ይሰጠናል አንዱ እንጀራ ይሰጠናል አንዱ በበርበሬ ይሰጠናል አንዱ ንሁ ይሰጠናል አንዱ በበለው ይሰጠናል ያ ይመጣና ሱፍራ የሚባል የለም የዛ ጊዜና ቆዲያ ነው ቆዲያውን አንጥፈን እዛ ላይ እንዘረግፈዋል እና ደብላልቀዋለን ያችን ትንበላ ጨጓራ የሚባል ነገር የለም አድርቃችሁት ማለት ያ ይደርቃል መጀመሪያ እርጥቡን እንበላለን አይተርፍም ተተረፈን አድርቀዋለን ያችን እንቀምሳለን ያው ፈጣሪ አላህ ነው የያዘን እንጂ አሁን እዚህ ከተማ ያለን ሰዎች ሰውነታችን ነው የምንገነባው እንዲያይረበን እንዲያይጣማን በቀን ስንት ጊዜ ብዙ ጊዜ እንበላለን እንዲያንራታረስ ብዙ ልብስ እንለብሳለን እዛ ደግሞ መንፈስ ነው እንትን የሚለው ሩህን ነው የሚገነባው ሩህ ተተገነባ ሩህ ጥሩ ትሆነች የሚበላው ምግብ ምንም አይመስለውም የሚለብሰው ልብስ ምንም አይመስለውም አሁን እዚህ ታለሽ ዘመናዊ መኪና ይዞ ዘመናዊ ልብስ ለብሶ የዘመናዊ ኑሮ እየኖረ ደስተኛ አይደለም ውስጡ ደስተኛ አይደለም ማለት ነው እኛም አሁን ገጠር ያሳለፍነውና አሁን ያለነው አንድ አይደለም እኔ የማስተዋውሰው ጥሩ ኑሮ ምለው እዛ ሆኛ አላውቀውም ነበር እዝም መጥቼ የገጠሩን ኑሮ ነው አሁን እያስተዋወስኩ ያለው በዛ ነው ያለሁት ያን እያስተዋወስኩ ትዝ ይያልኩ ማለት ነው እና ዋናው ለካዛ መንፈሳዊ ይሄ ውስጡ ገጹ ጥሩ ታልሆነ የላው ቢለብሰው ምን ቢለው ቤቱም ደስ አይለውምና የዛ ምግብ በጣም የሚገርም ነበር አሁን እዚህ ቦፌ ብለን አንድ ሰርግ ወይ አንድ ሞልጅ እንትንበላ እንታመማለን እዛ ግን ያን ሁሉ አጠራቅመን በልተን ለምን ነብዩ መሐመድ አለይሂ ሰላም علم ለሚፈልግ ሰው መለኮች አሉት ይላሉ መለኮች ያስተስተዋል መለኮች ይጠብቁታል የሚሉት አሁን ነው ያስታወስነው ጨጓራ የሚባል የለ ያን ሁሉ በልተን ማክሳት የለ ማቃር የለ ምን የለ በጡ ነበር የምንኖረውና የገጠሩ በጣም ደስ ይል ነበር ይገርማል በጣም እስቲ አሁን ወደዛ ለመልሶት እኔ ደስ ይለኛል የገጠሩ ወሬ ሲወራና የልጅነት ወሬ ሲወራ በጣም ነው ደስ የሚለኝ እስኪ የዛን ሰዓት ላይ ኢድን ሲያከብሩ እንዴት ነበር የሚያከብሩት የማይረሱትስ ጊዜ ነበር ወይ እንደገና ደግሞ በየሰው ቤት እየተሄደ ምግብ እንዲሰጣቸው ሲጠየቁ ውሻም የሚባል እንደው መጥፎ እንትን አለች እሷንስ እንዴት ነበር የምታልፏት እንግዲህ በየቤቱ ብዙ ነገሮች አሉ ውሻው ቀርቶ በሬው እንኳን የማያሳልፍ ቤት አለ እኔ ራሴ 20 ቤት እንኳን ዞራለሁ ወይ 10 ቤት እንዴት ተሰጠኝ ነው እና እዛ ላይ ውሻ አለ በሬ አለ በቅሎ አለ አህያ አለ ታጣስብ ይመታሻል ጨለማ ነው ደግሞ ጭራሽ ማታ ዝናብ አለ ጭቃ አለ እና ያን እንግዲህ አሁን ተንገባ ያው ውሻው ለምደነዋል ጥላታችን ስለሆነ እንዲያይነካንም ነጃሳ ስለሆነ ተጠንቀቀን ነው ያላሱሽ የሚመጣብሽ ምንድነው በሬው ብሪግ ብሎ ያነሳሻል አህያው ትታልፊጧ ያረግሻል ያ በጣም ያሰቃያል ደግሞ ትትመጪው ያ ሰው የሚሰጠን ደግሞ ይቆጣናል በሬናትም ታሸው ለምን ተመታል በሬን ይለናል ነገ ጧት አይሰጠንም ብለን ንዴታችን ውጠን ነው እና ምን ሄደው እንደገና ደግሞ ቁመን እንኳን ሰላም አለይኩም ብለን ቁመን እስከሚሰጡን ድረስ አንድ ሰዓት ድረስ የሚፈጅብናል ላይሰሙን ይችላሉ ደግሞ ላም ያጠባሽ ሊሆን ይችላል ወይ እንጀራ እየጋገረች ያን ታጨርስ አሰጠንም ነበር አንዳንዶቹ ሰክቶ ይሰጡናል እና ብዙ ነገሮች ነበርና የሚያልፉት ብቻ ያ ሁሉ ችግር ግን አሁን እንደ ሀብት ነው ያየነው እዚህ ሁነን ስናየው ያን ሁሉ ችግር ተቋቁመን ያን ሁሉ መቅራታችንና የሚያስተምሩንም ያን ሁሉ ችግር እሳቸውም ችለው መመራችን እንዳሁን እኔ ትልቅ ሀብት በየመለው ያን የገጠሩ ነው እንጂ አሁን እዚህ ጥሩ ነው ምንኖር ይናነን ግን የዛን ያህል አይሄልብኝም እና ጥሩ ነበር ያዛቀ የዛኔስ በልጅነቶት የኢድን ሲያከብሩ እንዴት ነበር አያከባበሩ የዛኔ ልጅ በነበሩ ሰዓት ይከበር የነበረ ኢድ አከባበርና አሁን ያለው ሲኢድ አከባበር ልዩነት አለው ወይ
በጣም ልዩነት አለው እስቲ ነገር ይዛ የድሮን አሁን ከተማ ምን ጾመው ጾምና ገጠር የጾምነው ጾም ልዩነት አለው ገጠር ላይ የጾሙ መንፈስ አለ ገጠር ላይ ማለት ነው ቅድም እንዲያልኩት ያቺ የተለመነ ምግብ ተጠራቅማ ግማሹ አለ ፍጡር ግማሹ አለ ሱሁር ነው የምናረጋት የሚያመጣልን የለም ማለት ያችን በልተን ብዙም አንጠግብም ግን ይሄ ቁርአኑ ዚክሩ ምኑ ቀልባችን ሩሃችን ያስደስተዋል እና ሌሊት ምትማመት መተኛት የሚባል ነገር የለም ማታ ቁጫል ሱብሂን ሰግደን ፀሐዋ አስተምወጣ ድረስ በቃ ተፈጣሪ ጋር ነው የምንገላ እንትን ምንድነው ቁርአን የሚቀራው አዝካር የሚለው ሁሉ ነገር አይተኛም ነውር ነው ረመዳን ሌሊት መተኛት በጣም እንደ ጀናዛ ነው የሚያወጥ አይተኛም በቃ ደረሳ እዛ ምንቀራበት አካባቢ የለም አይተኛምና ትንሽ ሱብሂን ሰግደን 3 ሰዓት 4 ሰዓት ድረስ አረፍ እንላለን ተዛ ተነስተን ደግሞ ዒልም እንቀራለን ተዛ ተነስተን ደግሞ ዙሁር ሰግደን እንደገና ትንሽ አረፍ ብለን እንዲሁ ነው በቃ ብዙም ረፍት የለውምና ረመዳን በዚህ ምክንያት በዛ አይነት ጨርሰን ኢር ሲሆን ሌሊት ዱዓ ይደረጋል ተክቢራ እየተባለ መንዙማ እየተባለ እንትብላል ጧት ይሰገዳል ጧት ተሰግዶ በቃ ያችኑ ምግብ አንዳንዱ ትንሽ ያመጣልናል ኢድ ነው አይዟችሁ ብሎ ትንሽ ያመጣልናል ያችን በልታ ብቻ ደስ ብሎ ነው ልብሳችን ምን ቀይሮ የለንም ምናጥበው ደግሞ ሳሙና የለም ሳሙና አይታወቅም ነበር እዛ ጊዜ ሀብታሞች በምን ነበር የምታጥቡት እንዶድ የሚባል በእንዶድ ከሳሙና በላይ ከሳሙና በላይ ነው ካሄደን ነው ብለን እሱ በቃ በሱ ነበር ምናጥበው በዛ አጥበን ያችኑ ልብሳችን አጥበን ደስ ይለና በቃ ጫማ የሚባል ነገር የለም አንዳንዱ ይሄ ማን ነው የሚባለው ነገር የጎማ የመኪና ጎማ በረባሶ እሱ ያረገሰው ሀብታም ነው እኛ ጋር በቃ እሱ ያረገሰው ያለው ሰው እዛ ጊዜ እኮ 50 60 ሳንቲም አሁን ብር ሆነ እንደገና ብር 50 ሆነ እንጂ በኋላ ብርካ ያን እንኳን መግዣ የለንም ነበርና በቃ ደስታ ሆነ ነበር አሁን ብዙ ልብስ ለብሰን ሁሉ ነገር አድርገን የዛን ያህል ደስታ ያለንም ታያለሽ ስቴዲየም ላይ የሚፈሰውን ህዝብ የዛ የገጠሩን ሆነ ያህል እንኳን እንትን የለም ዋናው ነገር ምንድነው መንፈሳው ውስጡ ሰውየው ደህናት አልሆነ ውስጡ ደስተኛ ታልሆነ የላው ገጽ አያስደስተው እና ጥሩ ነበር እዲን በዝ ነበር ምናሳልፈው እስቲ የውስጥ ደስታ እንዴት ይገኛል በምን ይገኛል የውስጥ ደስታ አሁን እኛ በሙስሊሞቹ ኢማን የሚባል ነገር አለ ከአላህ ጋር ያለው ግንኙነት ጥሩ ተሆነ ያአላህ ያዘዘው ነገር ተሰራ ነብዩ መሐመድ አለይሂ ሰላም ያዘዙት ተሰሩ የውስጥ ደስታ ይገኛል አንቺ በሚያዝሽ መጽሐፍሽ በሚያዝሽ ተውራት እንጂል በሚያዘው ሰውየው ተሰራ ተፈጣሪው ጋር ደህና ተሆነ ፈጣሪ ደግሞ የላውን አይደለም የሚያው የውስጡን ሀብት ይሰጥሻል ሀብት የውስጡ ደስታ ታለ የላው ምንም አይመስልም እና ገጠር ላይ የሚገነባው መሻይኾቻችን የሚያስተምሩን የውስጡን ነው እንጂ ስለ ዱንያ ያወሩ ነው በከተማ ይሰዱንም ነበር እኔ የዛ ጦር ይመስለኛል ከተማ ይነከረን ከተማ እንወድም ነበር ገበያ ማይሰዱንም ከተማ ይባልና ይሰዱንም ለምን ይሄ ዘመናዊ ነገር አይታችሁ ተታለላላችሁ ይያሉን በጣም ይቆጣጠሩ ነበርና የውስጥ ደስታ የሚገኘው ሰው በሃይማኖቱ ቀጥ ብሎ ሲቆም ነው በሃይማኖቱ ዛ ጌታ ያዘዘውን ፈጣሪ ያዘዘውን ተሰራ የውስጥ ደስታ ያገኛል ማለት ያን ስትወግን ያን ተታተ በዛ ማይሰራ ተሆነ ዘመናዊ ልብስ ቢለብስ ዘመናዊ ኑሮ ቢኖር መኪና ቢይዝ ህንጻ ቢገነባለት ደስተኛ አይኖርም አሁን አብዛኛው ህዝብ አሁን በክርስቲያኑም ሆነ በሙስሊሙ የውስጥ ደስታ የለ ሆኖ ነው ተሚስቱ ጋር ሲፋታት ያዋለሽ ታገር ጋር ሲባቃት ያዋለሽ ተበተሰብ ጋር ሲባቃት ያዋለሽ ወይ ልግባ የሚል ሰው አለ ሁሉ ነገር ተሟልቶለት የውስጡ ጭንቀት አሁን ሀብታሞች እኮ አንዳንዶቹ በውጭ ሀገር ተንሰባ ሞልቶላቸው ታንቀው የሚሞስቶች አሉ አይደለም የውስጥ ደስታ የለም የውስጥ ደስታ ተለለ ደግሞ የላው ደስታ ምንም ስለማይሆን እና ገጠር ውስጥ ሲገነባ ያነበሩስ የድሮቹ መሻይኾች እንደው በክርስቲያኑ በሙስሊሙ ለማን የድሮቹ እኮ ቄሶች እኮ ጫማ ያላቸው ነበር እናቃለን ልብስ የላቸው ነበር ብዙም ልብስ የላቸው ነበርና የውስጡን ነበር የሚገነቡትና አሁን እንግዲህ ዘመኑ ያመጣውን አትልበሱ ማለት አይደለም አትደሰቱ ማለት አይደለም ግን ዋናው ነገር የውስጡ ነው በዛ ነበርኛ ምን ኑረው ለማለት ፈልጌ ነው እና አሁን የድሮ ልብስ ለብሰን ከተማ ብንሄድ እብዲ ነው እንጂ ምን ባለው አንባለው ጥሩ መልበስ ጥሩ ነው እኛም በሃይማኖታችን ኢነላህ ጀሚሉ ይሁቡል ጀማል አላህ ጥሩ ነገርን ይወዳል ጥሩ ነገር መልበስን ይወዳል ሁሉ ነገር ይወዳል ግን ጥሩ ነገር ስሩ ነው የሚለው ጥሩ ተመሆን ጋር ጥሩ ተመስራት ጋር ነውና ብቻ እንግዲህ ያሳለፍንበት ይሄን ይመስላል እስቲ ምን ይናፍቆታል ወደ ኋላ መለስ ሲሉ ይሄኛው ነገር እስካሁን ደስ ይናፍቀኛል የሚሉስ ምንድነው እኔ የሚናፍቀኝ አንደኛ አይመለሰም እንጂ ያ ወጣትነቴ ናፍቀኛል ለተሸባበ ይዑዱ የመን አረቦች የሚሉት ነገር አለ እሺ ዳው ወጣትነቴን መኝ ነበር የሚመለስ በነበረ አይመለስም እንጂ ይላሉ እንዴው ይሄ ሽበትና ህርጅና የሰራኝን ነገር ልነግረው ነበር ይላሉ በወጣትነታችን ብዙ ነገሮችን አሳልፈናል ያው በትምርት ነው ያሳለፍነው እኔ
ምን ነው እዛው ቀርቼ በነበር የሚል ነበር ያን ነው ማስተዋወሰው በቃ እንደው በዱዓውም በትምህርቱም በሐድራውም በሙዴታውም ሙስሊም ለሙስሊም አይደለም ክርስቲያኑ ጋር የነበረን ፍቅር ያ ሁሉ በጣም ጥሩ ነበር እኔ እንትና ራያ ቆቦ የሚባል ሀገር ራያ ተሰሙ ሆነ አንዴ አቋለው ሄጀበትም አለው አዎ እዛ ተምር ያለሁኝና ስጋ ሲያምረን ክርስቲያኑ ጋር ነበር ምን ሄደው እንሄድና ዱዓ እናደርጋለን ጀባ ይለናል ፍየሉን አንጥቶ በቃ እናንተ እቃው የሚሆንላችሁ አርዳችሁ ብሉ ተጠቀሙ ይለን ነበር በቃ ያሰኘን እዛ እንሄዳለን ክርስቲያኑ በጣም መሻይኾችን ይወዳሉ ዝናብ ሲቀር ደግሞ ተላልቅ ሰዎች አሉ ድሮ ዱዓቸው መቅቡል ይሆኑ ችግር ሲመጣ ጦር ሲመጣ አንበጣ ሲመጣ ወረንሺ ሲመጣ ድርቅ ሲሆን ይመጡና አራሾች ዝናብ ቀረ አረ እንዲህ ያለ በሽታ መጣ ሲጦለት አርጉልኝ ይሏቸዋል ሀዲያ ይዘው ነው ማለት ጾላት ያደርጋሉ ያሁን ይፈወሳል አሁን በላው እየተተካከኑ የሚመጣው ጥሩ ሰዎች ያላህ ሰዎች የሉምና ነው በክርስቲያኑም ጥሩ ሰዎች የሉምና ነው እንጂ እኛ ደርሰንበታል በሽታው እንዲ አሁን ሲፈራረቅብን በላው እንዲ ሲፈራረቅብን ሲተካካብን የሚያነሱ ሰዎች ነበሩ እና አይዟችሁ ብለው ያጠናክሩናል ልብስ እንተይሉናል አይዟችሁ ሞራል ይሰጡን ነበር እና ያያት እዚህ ለኛልና ያ ፍቅር ወይከዴ ያ ዱሩ የነበረው ኢማናችን እምነታችንስ ወይተዴ ያ ፍት የነበረው መሐባ ወይተዴ እያልኩ አሁን እየጠይቃለሁ ያን እያስተዋወስኩ ነው የምንኖረው እንጂ እዚህ ያለን እየገፈፈን ነው እንጂ የምንሄደው ምንም የጨመረው ነገር የለም እልም የጨመረው ነገር የለም ምንም ነገር ለዛሂር ጥሩ ነው ግን ያ ውስጡን ተናየው እኔ ረመዳን በመጣ ቁጥር ኢድ በመጣ ቁጥር ደስታ በመጣ ቁጥር ያ ገጠር ነው ማስተዋወሰው እኔ አሁን አለኝ መንዙማዎች አሉኝ ድሮ ያሳለፍናቸው አንዳንድ ታሪኮች ይልኩልኛል ቤቴን ደግሞ ዛሬ ኢድ ነውና ዛሬ ትጂዬን ሰከላ ፕሮግራማ የኢድ ፕሮግራማ በጣም ማሳመር ፈልጋለሁ ብሎ ቤቴን እንደዚህ ዲኮር ያደረገልኝ ያሳምሩልን ኢንፊኒቲ ዲኮሮች ናቸው ሰሚት 20 ሜትር ፔንታውስ ፊት ለፊት ላይ ይገኛሉ ቤታችሁና የሆነ የተለያየ ዝግጅቶች ሲኖራችሁ እንዲህ እናሳምርላችኋለን ብለውናል እንግዲህ ከልብ እናመሰግናለን ሁላችሁ እንዳደረጋችሁልኝ እንግዲህ እርሱ የእስልምና ሃይማኖት አስተምሮት እንደሚለው ከሆነ ዕውቀት ከስራም ሆነ ከንግግር መቅደም አለበት የሚባል አስተምሮ አለ እስቲ እቺ ነገር በደንብ እንዲያብራሩልኝ ፈለኩ ምን ለማለት ተፈልጎ ነው ይገርምሻል ዕውቀት ተንግግር ዕውቀት ነው የሚቀደመው የመጀመሪያ ነብዩ መሐመድን አለይሂ ሰላቱ ወሰለም አላህ ያስተምራቸው ይቅራ ነው ያላቸው አንብብ አርራህማን አለመ القرآن ትምርት ነው አላህ ያስተማረው ነብዩ መሐመድን አለይሂ ሰላቱ ወሰለም 23 አመት ወህይ ቁርአን ወርዶላቸዋል 24 ሰዓት ሳያቋርጥ በየቀን የሚወርድ ያለ ማታ የሚወርድ ያለ በየቦታው የሚወርድ ያለ ያ ሁላ ጅብሪል መጥቶ ያን ሁሉ ያስተምራቸውና ያኑ ዒልም ይዘው ወቁር ቢዝኒ ዒልማና አንደው መሐመድ ያላቸው አንተ ተሁሉም ነገር ዒልም ጨምረይ በላይ ነው ያላቸው አላህ ስልጣንም አላላቸውም ሀያትም እርሜም አላላቸውም ሀብትም አላላቸውም ዒልም ለምን በእውቀት ነውና ሁሉም ነገር የሚገኘው አሁን ዕውቀት ባይኖር እኮ ኑሮ እኛም እንኳን እንቀረጽም ነበር ዕውቀት ነው ዋናው የሚቀደመው ተንግግር ዕውቀት ነውና ዕውቀት በጣም ወሳኝ ነገር ነው አሁን ዕውቀት ያለውም የሌለውም አንድ የሆነበት ዘመን ነው ያለው አሁንም ታዩ ሁሉም ተምር ያለው ይላል ሁሉም ማዋቂ ነኝ ይላል አገር የተበላሸው በዛ ነው ድሮ እኮ አንድ ጊዜ ሙፍቲ ሲናገሩ ሰምቻለሁ በጣት እየፈረሙ አገሩን ጠብቀውት ነበር ሃይማኖቱን ጠብቀውት ነበር የሚል ግብነታቸው ነው እኛም በደረስነው ጊዜ ደብዳቤ ሲመጣ ባካችሁ ማን ነው የሚያነብልን እየተባለ እየተፈለገ ነበር አሁን ሁሉም ተማሪ ሆነ በእስልምናው ማለት ሁሉን ማለት ነው ፖለቲካውን ሳይሆን በእስልምናውም ሁሉም ማዋቂ ነኝ የሚል ሲሆን አሁን ይሄው የምታውቁት እንግዲህ አገር እየተንተን ይያለ ፍቅሩ እየተነሳ በላው እየበረከተ እንጀመጣና ዋናው ትምርት ነው አንድ ታሪክ ንገርሽ አንድ ሰው ነበር ይላል ስለ ትምርት ሲናገረው ተማሩ በሰወሬና በመጽሐፍ ብቻ ሳይሆን ተማሩ ላይ ጎንበስ ብላችሁ ተማሩ ብሎ ሲል አንድ ዕውቀቱ በጣም ቅንጭላቱ ሰፊ ሆነ ሰው ነበር ይላል በጣም አንብቦ ምንም አይጠናው አይከብደውም አንዳንዱ ፈጢን ነው እኛም እንደለው በቃ ቅንጭላቱ ክፍት ይሆነለት ሰው አለ የተሰጠው ማን እና ያ ሰው ቱሃል አሚ ማን ነው አንተ ይባላል ቱሃል ሐኪም ይባላል ኪታብ ያነበበ አይጠናኝም ብሎ አንድ ጊዜ ስለ መድኃኒት እየቆጣጠረ እንትን ሲል ኪታቡ መጽሐፉ ተሳስቶ ጽፎታል ሐበተውን ሰሪያ ማለት ጥቁር አዝሙድ ምንላና ያ ጥቁር አዝሙድ እሺ ነብዩ መሐመድ አለይሂ ሰላም ሐበቱ ሶዲያ ዳኡል ሊኩል ደዋኡል ሊኩል ሽፋኡል ሊኩል ዳኢን ይላሉ ሐበቱን ሶዲያ ሽፋኡል ሊኩል ዳኢን ይቺ ጥቁር አዝሙድ ለማንንም በሽታ መድኃኒት ናት ብለው አስቀምጠውታል ያ ኪታብ ትጽፍ ሰውየው ተሳስቶ ሐየተን ሶዲያ ማለት ጥቁር እባብ ማለት ነው
አሁን ሲያነበው ስላልተማረው አየሽ በሰው ላይ ስላልተማረው አነበበውና ሀየተን ሰውሪያ መድኃኒት ናት ብሏል ይሄ ኪታብና ጥቁር ባፈልጉልኛልና አስፈልጉ አመጣ እሺ ያን ቀመሞ ጠጣና ሞተ ሰውየው አየሽ በማንበብ ብቻ ሳይሆን በኢንተርኔት ያወረዱ በማንም ጽፎ መማር ተማሮ ላይ መማር ነው ያለበትና ይሄ ትምርት ተነግግር በስፍ ትምርት ያላችሁት በጣም ትልቅ ወሳኔ ነው እና መማር እያንዳንዱ ሰው ግዴታው ነውና ተማሩ ላይ መማር ግዴታ ነው እንጂ በማንበብ ብቻ አይደለም ለማፈልግ ነው እሺ ካመሰግናለሁ በጣም እንግዲህ ዛሬ የምንገኘው የኢድ በዓል ላይ ነው በያላችሁበት ኢድ ሙባረክ ብያለሁኝ እንግዲህ የኢድ በዓል አከባበር ሁኔታው ምን ይመስላል እንዴትስ መከበር አለበት የኢድ አከባበር እንዴት መሆን አለበት አሁን በአለም ላይ ቀድመም የሚመጡትን ሼክ ጠይቂያቸው ነበር እንደ እስልምና አስተምሮት ወይም የኢድ በዓል ሲከበር በአለም ላይ ብዙ የሚያመሳስላቸው ነገሮች አሉ ግን እንደ ሀገር እንደ ባህል እንደ እሴት ደግሞ የተወሰነች ለውጥ ልትመጣ ትችላለች የሷን የእሴቷን የባህሏን ደወጥ የሚያደርገው ነገር አለ ወይ እንደገና ደግሞ ኢድ እንዴት መከበር አለበት የሚለው ነገር አብሮ ቢነግሩኝ ያው ኢድ መጀመሪያ እንዲያልኩት የደስታ ቀን ነው አላህም ኢድ ቀን በጣም ጥሩ ነገሮች እንድንሰራና ጥሩ ነገሮች እንድንናገር አዞናል የሁሉ ሰው ተሰብስቦ የሚሰግድበት ለሹክር ነው ብያለሁኝ ተዛ ተተሰገደ በኋላ ሁለት ኢዶች ላይ የሚሰጡ ነገሮች አሉ አሁን የምንሰግደው ኢድ ኢድል ፊጥር ይባላል ኢድል ፊጥር ላይ ዘካተል ፊጥር ይባላል ደሆች አንድ ላይ ሀብታሞች ጋር ደስታው እንዲካፈሉ ቸግሯቸው እንዳይውል የሚሰጥ ህላለ የሚሰጥ ያን ስጡ ይላል አላህ Subhanahu Wa Ta'ala ሁለተኛው ደግሞ አዲያታችን ሰው መዘያየር መጠየቅ ክርስቲያኑ እኮ ሙስሊሙን እየሄደ እኮ ይጠይቃል ሙስሊሙ ክርስቲያኑ እየሄደ ይጠይቃል እና ስነ ስርዓቱን ይዞ የድሮውን ባህልን አክብሮ ይዞ በየቤቱ እየተዘያየሩ ያለው እየሰጠ የሌለው ደግሞ እንኳን አደረሰ እየተባባለ ይሄ ነው ማረግ ያለ መሆን ያለበት ይዘቱ ሀገራችን ይሄ ነው ሀገራችን የድሮ የአረቦቹ ይዘው እየሄዱ እየተቀባበሉ ነው እንትን የሚሉት የኛ ደግሞ ሁሉም ያለው አይደለምና ብቻ ሄዶ እንኳን አደረሳችሁ እየተባባሉ ያን እንትን ማለት ነው ያለበት እሺ እንግዲህ አሁን በእኛው በክርስትና እምነት ተከታይ አስራት በኩራት እያለን የምንጠራቸው አጠራሮች አሉ በእስልምናም ዘካና ምጽዋት የሚባሉ ማለት ነው ይህንን ለወገኖች መስጠት አስራትን ወይም ዘካን የእስልምና እምነት ተከታዮች እንዴት የእስልምና እምነት ምን ይላል ከነዚህ አንፃር እንደ ግዴታም አለ ናቸው ያሳዋል ዘካተል ፊጥር ቀደም ያነሳውት ነው ዘካተል በደን ይባላል ሰደቃተል ፊጥር ይባላል ዘካተል ፊጥር ስሙ ብዙ ነውና እንግዲህ ይሄ ዘካተል ፊጥር አንደኛ ሰው ጾሞ ኑሯል ደሆች ዳውም ሀብታሙ ሲጾም ኑሯል መጨረሻ ላይ ግን ኢድ ላይ ያለው ሰው አርዶም ሆነ ለብሶ ሊበላ ይችላል ደሆቹ ግን እንዲህ ያለ ነገር የላቸውም አላህ Subhanahu Wa Ta'ala ያላችሁ ሰው ለሌላችሁ ሰዎች አካፍሉ ብሎ ዘካተል ፊጥርን ግድ ያርጓል ማለት ግድ ያርጓል ዋጅብ ነው ማለት ነው ለሌላቸው ሰዎች ማካፈል ለምን በዛ በኢዱ በደስታው ቀን ድረስ እሳቸው ቀልባቸው እንዳይሰበር ማለት ነው ይሄ አለና ይሄን ሙስሊሙ በአጠቃላይ በ10 በተሰብታለው በ10ም በተሰብ ልክ ማውጣት አለበት 10ም ተሆነ 20ም ተሆነ 5ም ተሆነ በበተሰብ አውጥቶ ለድሆች መስጠት አለበት ሁሉም ደስተኛ እንደሆነ ማለት ነው እና ይሄ ዘካተል ፊጥር ማለት ግዴታ ስለሆነ የጾማችን ማካካሻ ምናልባት ጉለት አለው ሰው በማማት በመዋሸት እንትን ባማት ያ ጾሙ ጉለት አለው ያማሞያ ነውና ይሄ ትክክል ነው የኢድ ጊዜና የሚሰጥ ነው የኢድ ጊዜ ነው የሚሰጠው በዛ ጊዜና ለድሆች መስጠት አለበት ያለውም ደግሞ ልብስ ማካፈል አለበት ባይወጁበትም ማለት ነው ልብስ የሌለው አለ አንተ ለብሶ ሰውየው ለብሶ ሲወል ያኛው ርቃቱን ሲወል ቀልቡ እንዳይሰበር ልብስ መስጠት አለበት ብር መስጠት አለበት ጫማ መስጠት አለበት እኛውን ያለቀው ልብስ እንኳን ለብሶ እንኳን የጨረሰውን ለዲሃ እንኳን ቢሰጠው በጣም ትልቅ ነገር ነው አሁን ደግሞ በየመንደሩ እየዞሩ ቁርአን ሆነው የሚውሉ ሰዎች አሉ ፊት ሀብታሞች ልብሳቸውን እየሰበሰቡ እንዲህ እድትባው ጊዜ ለዲሃ ይሰጡ ነበር እሺ አሁን የዞረ እንዲህ አሮጌ ምናምን እያለ ሴቱ ያወጣ እየሰጠች አሁን ሶዲ በላውም እኮ ይበዛብል ለዛ ነው ድሮ አስተዋውሳለሁ እንኳን ሰባ ተመጣ ልብሳችን አውልቀን እናስቀምጣለን ለኢድ ለበቃ ለምስኪኖች ይሰጣል አዲስ ልብስ ተገጃለሽ ነብዩም ያዘዙት ይሄን ነው ያ ይሰጣል አሁን ቁርአን ያለ ይዞራል አምጥታ ለምን ለቃ ተለውጠዋለች ያ ዲሃታ ልብስ ይቀራል ይሄ ትክክል አይደለምና በኢድ ሀብታሞች ልብሳቸውን ለሌላቸው ሰዎች ማልበስ አለባቸው ተፈናቃዮች አሉ ሀገራችን ላይ በጣም ችግር አለ ለችግረኞች መስጠት አለባቸው መረዳዳት አለ ኢድ ማለት ደስታ ስለሆነ የከፋቸውን ሰዎች አይዟችሁ ማለት በጣም ትልቅ ነገር ነውና የከፉት በየቦታው ያሉትን ሰዎች እየዞሩ
መስጠትና መርዳት አለባቸው ነው ማለት። እሺ ከልቤ ነው ማመሰግነውት። እንግዲህ በአጠቃላይ የስለ አሁን ሀገራችን ያለችበት ወቅታዊ ሁኔታ አለ። ለወጣቱስ ምን ይመክሩልናል? እርሶን የመሰለ አባት መጥቶ ወጣቱን የሆነ ነገር ሳይሉ ብን እንዲሄዱ አልፈልግምና እስቲ ወጣቱን ምን ይሉናል? የሆነ ነገር ጀባበሉን እስቲ። እኔ ወጣቱ አሸባቡ ሹዕበቱ ሚን النار ይላሉ። ይህ ወጣትነት እሳት ነው፣ የእሳት ቅርንጫፍ ነው እና አሁን እንዴት ተባለው ትምህርት አይደለም የጠፋው፣ ሀብትም አይደለም የጠፋው፣ ፍቅር ነው የጠፋው፣ አቅል ነው የጠፋው። እኔ ወጣቱም ሆነ ማንኛቸውም እንደው ሙስሊሙም ትልቁም የኔን ቢጤም ቢሆን አቅል ንግዛ ነው ማለት ሄዶ የት እየሄድን ነው? ምን እያልን ነው? ምን እየሰራን ነው? እና ኋላ ሊዲያማ ውስጥ የምንገባ አሁን ልብ ማለት ቆም ብለን ማሰብ አለብን። በየተናገረው ሁሉም ሊከፋ አይችልም። ሊናገር ይችላል። እኔ መጥፎ ነገር ልናገር ይችላልና ሁሉንም መከፋት የለበትም። ያ ሰው ምንድነው? ያንድ ሰው ግለሰብ ነው ብሎ ቀም ብሎ ማሰብ አለበት። ለሀገሩም ማሰብ አለበት፣ ለህዝቡም ማሰብ አለበት፣ ለሃይማኖቱም ማሰብ አለበት፣ ለአካባቢውም ማሰብ አለበት። እኛ ማሰብ ያለብን አንድነትንና ለሀገሪቱ ሰላም እንድትሆን ያ ወጣት ነው ሀገርን የሚጠብቀው። የሀገሩን መድኃኒት ወጣት ነው የሚማረውም የተማረውም አሁን እየመራ ያለው ምን ወጣት ስለሆነ ሽማግሌው ዱዓ የሚያደርግ እንጂ ሂድ ብትዩ ጦር ሂድ ብትዩ አይሄድም። ዋናው ወጣት ነውና እኔ ወጣቱ ለውኩና ነስማውና ቂሉ ማኩና ምን ያሷብ ይሰይል ይላል ቁርአናችን። ምን ይላልኛ እንዲያው በዱንያ ዓለም ላይ አውቀንና መርሐባ ብለን በነበር አሁን የገሃነም አንሆንም ነበር ይላል ቁርአኑ። እና ስለዚህ እንዴ ፈረሰ እከሌ ሞተ ብለን ሰምንጸጸት እንዳይሞት አገር እንዳይፈርስ እንዲያንበጣበጥ አንድ እንሆን መጣር ነው እንጂ ተሆነ በኋላ ብንናደደውና ዜና ብናስተላልፈው ምንም ጥቅም የለውም። እና እኔ ወጣቱን እምለው ወደ ድሮ እንመለስ፣ ወደ ድሮ አባቶቻችን፣ ወደ ድሮ ሃይማኖታችን፣ ወደ ድሮ እሴታችን እንመለስ ነው እምለው። እስኪ መለስ እንበል። ድሮ ምንም ሳይኖራቸው የአድዋን ጦር እኮ ታስተውሱናላችሁ አይደል? በየአመቱ እየተከበረ አይደለም? በአንድነት ነው ድል የተደረገው ማለት ነው። መሳሪያ ሳይኖራቸው ሀብት ሳይኖር በእግራቸው ተጉዘው ኮሽሮ እየበሉ በሰይፍ በድንጋ ነው አይደለም ያሸነፉት። አሁን ሚሳኤል ይዘን እኮ ምንም እኮ አገሩ እንኳን ተላል እና ስለዚህ ምንድነው ወደዛ እንመለስ ነው። ወደላ እንዳይደግ ወደላ ሰውን የሚገዛው ሐለት ነው፣ አኽላቅ ስነ ምግባር ነው። አገርን የሚገዛው ስነ ምግባር ነው። አገርን የሚያበለጽገው ስነ ምግባር ነው። ሰውየው ስነ ምግባር ታለ፣ ህዝቡ ስነ ምግባር ታለው አገሩ ይበለጽጋል፣ ሰውም ደህና ነው፣ ባለ ሃይማኖትም ሰላም ይኖራል ማለት ነው። አሁን አንድ አይነት ሃይማኖት እንኳን ሆኖ የለም መስማማት የለም እንኳን የተለያየ አይደለም ማለት ነው። ድሮ የተለያየ ሃይማኖት ሆኖ አንድ ነበር ሰው፣ የተለያየ ሃይማኖት ኑሮ ተከባብሮ ይኖር ነበር። አሁን አንድ አይነት ሃይማኖት እንኳን ሆኖ አይስማማም። ይሄ ምንድነው? አቅል የለም። አቅላችንን መመለስ ነው ያለብን። የድሮቹ እንዴት አድርገው እንዲያዙት፣ በችግር እንዴት እንዲያሳለፉት፣ አገሪቱ እንዴት አድርገው ሃይማኖታቸው እንዴት ነው አንዱን ሳይነካ ተከባብሮ። እኛ በወሎ እኮ በተክርስቲያን ሙስሊሙ ይሰራ ነበር፣ ሙስሊሙም በተክርስቲያን ይሰራ ነበር። ደርሰንበታል። እንጨት አዋጡ እየተባለ እኮ ይሰራ ነበር። ይሄ አንድነት ነው፣ አገር ይጠብቃል። አንዱን መገፋፋት ጥሩ አይደለምና ወጣቱ ተማሩ፣ ስራ ስሩ። በየቤቱ ቁጭ እያላችሁ ፌስቡክ መጣፍ አይደለም። ይሄ ጥሩ አይደለም። ይሄ ሚዲያ አሁን ሚዲያው ልቅ ሆነ፣ ሁሉም እንዲህ የፈለገውን ይናገራል፣ ያኛውም ደግሞ የፈለገውን ይናገራል። አገር ሰው እየተራራቀ ነው ያለውና እኔ እዚህ ላይ ተማተኮር ምን እንስራ ለሀገር የሚጠቅም ምንድነው? እንደነዛ እንደ አባቶቻችን ፈረንጆችን ማነው ፈረንጆች ነው የሚባለው ፈረንጆች እነዛ እንትኖችን ጀርመኖች ናቸው እነዛ የተሸነፉት ጣሊያኖች እንዲያሸነፉት እኛን ችግር እንዴት አድርገን እናሸንፍ፣ ሀገራችን እንዴት እንጠብቅ ብሎ የሚል ሐሳብ ማምጣት ነው። እኔ ፖለቲከኞችንም መክር ፈልጋለሁ። እስኪ እንደው ለሀገር እንሰብ፣ ቆም ብለን እንሰብ። የት ነው ያህል ኑር ነው? ምንም እኮ የምንኖረው ነገር እኮ የለም። የሰለገ ዓለም ቢገዛ እኮ መሞት አይቀርም፣ ጊዜም ማለቁ አይቀርምና እንዲያው ሰውንም ተው እንዲያባቱ ነው። መንግስትም ሰውን መምከር እንዲያባቱ ነው። ሰውን ተው ማለት ምንድነው ችግራችሁ ብሎ ቆም ብሎ ማሰብ። ተበላይ ያሉትም ማን ነው ተታች ያሉትም ደግሞ ምንድነው የሚለን እሺ መርሐባ ብሎ ተስማምቶ መኖር ነው የሚያዋጣን እንጂ መተሻሸትና መፈካፈቅ ምንም የሚያመጣው ነገር የለምና መባቃት ነው። ይሄና አደራም ነው። እኔ ቅድም እንዳልኳችሁ ምርቃት ወዳለው ብያለሁ። በምርቃት ጀምሮልናል። ምናልባት በምርቃት ከዘጉልንና እንኳን አደረሳችሁ የሚሉት ካላችሁ እድሉን ለሳቸው ልስጣችሁ። ይህ የመጨረሻ ሐሳቢ ሲሆን ከዚህ በፊት ግን የመጨረሻውን ከማለቶት በፊት አዎ እሺ እኔ አባታ
ማስተላለፍ የሚፈልጉት መንገር የሚፈልጉት መልእክት ካለ እድሉን ልስጦትና ከዛ በኋላ እንኳን አደረሶትን የፈለጉት ሰው ማለት ይችላሉ እኔ ማለት የምፈልገው ምንድነው ይሄ ኢድ አላህ እንኳን ረመዳን አስጨርሶን እዚህ ያደረሰን ጌታ ለአላህ ምስጋና ይገባው አሜን ይሄን ኢድ ያው ሃይማኖታችን በሚያዘው አደቡን ጠብቀን ስለሰው አዝነን ራስ ባሳችን ተከባብረን እናሳልፍ ነው ማለት ወጣቱን መመክረው ቅድም እንደተባለው ወደ ዕውቀት እንግባ የዱንያውን ዕውቀትን ብቻ ሳይሆን የሃይማኖትን ዕውቀት መማር እንዳለብን ነው እና ስለዚህ ወጣቱን አደራ ወደ ስራው እንግባ ወደ ዒልም ወደ ትምህርት እንግባ ሌላውን ነገር እንተው ነው ማለት እንግዲህ እንኳን በድጋሜ ያው 1446ኛው ሂጅራ ኢዴል ፊጥር እንኳን አደረሳችሁ እንኳን አደረሰን እንኳን ደስ አለን እንኳን ደስ አላችሁ ላለው እሺ ያ ሰላም ኢድ ያለ ያርግልን አሜን ያ አማን የተውፊቅ አለ ያርግልን ያ አንድነት ያብሮነት አለ ያርግልን የታመመ ሁሉ የሚሽርበት አለ ያርገው የዲህየው የሚከብርበት አለ ያርገው ቀልቡ የተሰበረው ቀልቡ የሚጠገንበት አለ ያርገው ሀገራችንን ሰላም አለ ያርግልን የፍቅር ሀገር አለ ያርግልን የርዝቅ ሀገር አለ ያርግልን ያሰብነው ሁሉ ይሆንልን እንዲሁ አመባመት ደግሞ ይመላለስብን ሞትን ራቅ አርጎ ዲህነትን ራቅ አርጎ ጤናውን አቅርቦ ሀያቱን መደድ አርጎ ሰፋ አርጎ ምንኖር አለ ያርገን አሜን መሰለ አሜን አሜን የኔ አባት ከልብ ነው ማመሰግነው እንግዲህ በምርቃት ጨርሰናል ሳምንት እንግዲህ ሌሎች እንግዶች ይዤላችሁ እስከመቀርብ ድረስ በእያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው ኢድ ሙባረክ አበቃ